አመሽቷል። ስለዚህ እንትን ካልክ መሄድ ትችላለህ። ሪከርድ አለ፣ እሱንም መስማት ትችላለህ። ወንድሜ ዘካርያስ ሊልክልህ ይችላልና የምትቆይ ስራ በጠዋት ስለምትገባ ጌታ ይባርክ። ምንም ችግር የለብንም። እሺ፣ እግዚአብሔር ይባርክ ስላገለገልከን እና እግዚአብሔር እናመሰግናለን። አሁንም ወንድማችን እንዳለው ሌሎቻችሁ ሲናገር ኤፍሬም ያንተ እንትን ያደርጋል አየኔ ያደርጋል። ኦኬ አይደለ? ሚውት አድርገው። እሺ፣ አሁን ደግሞ የሚያገለግለን ወንድማችን ከዳላስ ነው። አገልጋይ ነው። በኦርቶዶክስ ቤተክርስቲያን ካህን ነበር እና ጌታ ኢየሱስን እንደ ግል መድኃኒት አድርጎ ተቀብሎ አሁን የሚሰብከው ወንጌልን ብቻ ነው። ክብር ለእግዚአብሔር ይሁን። እኛ ሃይማኖትን ይሄ ሃይማኖት የምንለው የለም። ኢየሱስን እንደ ግል አዳኙ አድርጎ በወንጌል ተጠርቶ የሚሰብክ ሁሉ የወንጌል ሰራተኛ ነውና እግዚአብሔር ወንድማችንን ለወንጌል ጠርቶታል። እግዚአብሔር የተመሰገነ ይሁንና እሱ ነው ዛሬ የሚያገለግለን። ወንድማችን ተከስተ እግዚአብሔር ይባርክህ እና ጌታ የተመሰገነ ይሁን። እንግዲህ ቀጥታ ወደ አንተ እንሄዳለን። ጌታ ይባርካችሁ። ሁላችንም እንግዲህ ሚውት አድርገን ብንችል ቪዲዮ አድርገን ብንንትን ብንል ጥሩ ነው። ሌላ የለኝም። እሺ፣ ቀጥታ ወደ ጌታ ቃል እንሄዳለን። እሺ፣ እግዚአብሔር ይባርካችሁ። እንደምን ዋላችሁ? እግዚአብሔር አምላካችን ገና ዓለም ሳይፈጠር የወደደን ደግሞም በመጨረሻው በተወደድንበት ፍቅር የሳበን የጠራን ለአንድ መንግስት፣ ለአንድ አካልና በአንድ ተስፋ በአንድ መንፈስ የወሰነን እግዚአብሔር ስሙ ተመሰገነ ይሁን። እኔ ቀሲስ ተከስተ እባላለሁ። በኦርቶዶክስ ቤተክርስቲያን አገልጋይ ነኝ እና ማቀው የምወደውና ወንድም የሆነው ፓስተር ዘካርያስ ነው የጋበዘኝ። ይህንንም ደግሞ ወንጌልን እንዴት ወደ ሰው ማድረስ ይቻላል እና ያንተን እና የራስህን እስኪ ልምድ አካፍለን ብሎ ስለጋበዘኝ ነው ዛሬ የተገኘሁት። ስለዚህ እኔም ፈቃደኛ ሆኜ ተገኝቻለሁ። እናንተም ለመስማት ስለተገኛችሁ አመሰግናለሁ። እንግዲህ እኔ አሁንም ቢሆን ይህንን መልእክት ሳስተላልፍ ያው ወንድሜ በነገረኝ መሰረት የራሴን ልምድና የሄድኩበትን መንገድ ምን እንደሚመስል ነው። በተለይም ደግሞ ለኦርቶዶክስ ቤተክርስቲያን ምዕመናንና ህዝብ፣ ለዚህ ህዝብ እንዴት ነው ወንጌልን ማድረስ የሚቻለው የሚለውን ነው ለመናገር የመጣሁት። ግን ይሄ ልምድ በቃ የተገደበና ይሄ ብቻ ነው ወንጌልን በዚህ መንገድ ብቻ ነው ማድረስ የሚቻለው የሚል ድምዳሜ የለም። የራሴን ልምድ የራሴን ሁኔታ ያጋጠመኝን ነው የምናገረው እንጂ እግዚአብሔር በሁሉም ሰዎችን ይጎበኛል፣ ሰዎችን ያገኛል፣ ሰዎችን ይጠራል። መንገዱ የእግዚአብሔር አይታወቅም፣ ብዙ ነው። ግን እኔ ባለሁበት ቤተክርስቲያን እንዴት ነው ወንጌል የምሰብከው? እንዴት ነው ህዝቡንስ መድረስ የሚቻለውን ያህል ይሄን ለመናገር ነው እና እንደ መነሻ የምወስደው ዘዳግም ምዕራፍ 22ን ከቁጥር 1 ላይ ያለውን የእግዚአብሔር ቃል አነብና ከዚያ ሌሎች ሁለት ጥቅሶች ይኖሩኛል። እነሱን አንብቤ ከጥቅሶቹ ተነስታችሁ ሐሳቤን ትረዱታላችሁ ብዬ ተስፋ አደርጋለሁ። ዘዳግም 22
ቁጥር 1 ላይ የወንድምህ በሬ ወይም በግ ጠፍቶ ብታይ ቸል አትበል፣ ወደ ወንድምህ መልሰው ይላል። ወንድምህም በአቅራቢያህ ባይሆን ወይም ባታውቀው ይዘህ ወደ ቤትህ ትገባለህ። ወንድምህ እስኪሻው ድረስ በአንተ ዘንድ ይቀመጣል፣ ለእርሱም ትመልሰዋለህ ይላል። እንግዲህ ይሄ በብሉይ ኪዳን በእስራኤል ዘመን የወንድምህ በሬ ወይም በግ ጠፍቶ ብታይ ቸል አትበል የሚለው እንዲያው ይህን ሀሳብ የወሰድሁት የጎረቤትህ የወንድምህ ወይም በቃ የሰው በግ ጠፍቶ ብታይ ቸል አትበል እና ይሄ መልእክት ወንጌልን ለምንሰብክ ሰዎች ሰው ጠፍቶ ሰው ከእግዚአብሔር ርቆ ወይም ደግሞ ተቅበዝብዞ ስናይ ቸል እንዳንል ለማለት ነው። እግዚአብሔር ብዙ በር ከፍቷል። ያው ተቃዋሚው ብዙ ቢሆንም ግን የኛ ቸልተኝነት በጣም በእግዚአብሔር ፊት የሚያስጠይቀን እንደሆነ ነው የሚገባኝ እና ብዙ ሕዝብ ጠፍቷል። በጣም እግዚአብሔርን የሚፈልግ ሕዝብ ነው። ጽድቅን የተጠማ ነው። የሃይማኖቱ ጉዳይ የእግዚአብሔር ነገር ሲነሳ እስከ ሩቅ ሀገር እስከ ተለያየ ስፍራዎች ሄዶ እግዚአብሔርን ለማግኘት የሚንከራተት ነው። ግን ሲሄድ በሚሄድበት ስፍራ ላይ እግዚአብሔርን አግኝቶ አይመለስም እና በተደጋጋሚ በተለያየ ጊዜ ከፍተኛ ጥረት ያደርጋል፣ ገንዘቡን ይከፍላል፣ ጊዜውን ያጠፋል። እግዚአብሔርን በመፈለግ ላይ የሚገኝ ሕዝብ ነው የኢትዮጵያ ሕዝብ እና ችግሩ ምንድን ነው? እግዚአብሔርን ፈልጎ ሲሄድ ሌሎችን አግኝቶ ነው የሚመለሰው እንጂ ልቡ ክፍት ነው። እግዚአብሔርን ለመፈለግ የመንግስተ ሰማያት ወደሚባለው ለመግባት ከፍተኛ ጥረት የሚያደርግ ሕዝብ ነው እና ከዚህ አንጻር ቸል እንዳንል ወይም ደግሞ ወደ ቤታችን የጠፋውን በግ ወደ ቤታችን እንኳን መውሰድ ይቻላል ማለት ነው። እኛ በሰላም ወደምንኖርበት ወደ እግዚአብሔር መገኘት በሱ በምንኖርበት ቤት መውሰድ ይቻላል እና ይህንን እንድታስቡ ነው። ሌላው ጥቅስ ደግሞ የምሰጣችሁ ማቴዎስ ምዕራፍ 10 ከቁጥር 11 ላይ በምትገቡበት በማናቸይቱም ከተማ ወይም መንደር በዚያ የሚገባው ማን እንደሆነ በጥንቃቄ መርምሩ የሚለውን ነው። እንግዲህ ወንጌልን ወደ ሰው ስንወስድ ያ ሰው እንዴት እንደሚገባው መመርመር ይኖርብናል። ምናልባት ወንጌሉን አድርሰን ውጤታማ ሳንሆን እንዳንመለስ የበለጠ ከወንጌል እንዲሸሽ የበለጠ እንዲጠራጠርና እንዲፈራ ከሚያደርግ አካሄድ እንድንቆጠብ እንዲርቅ የበለጠ እንዲጠላ ተቃዋሚ ኃይለኛ ከባድ ተቃዋሚ እንዲሆን ከሚያደርግ አካሄድ እንድንቆጠብ ጥንቃቄ ያስፈልገናል። በእሱ ላይም እናወራለን። ይሄኛው ስለ ጥንቃቄ ለማን እንደሚገባው ከማን ጋር እያወራን እንደሆነ ከማን ጋር እንደምንነጋገር ለይቶ ማወቅ እንደሚያስፈልግ የሚያሳስበን ነው። ሌላ ሶስተኛ ጥቅስ ሰጥና ወደ ሐሳቤ እመለሳለሁ። ሐዋርያው ጳውሎስ በቆሮንቶስ
ምዕራፍ 9 አንደኛ ቆሮንቶስ ምዕራፍ 9 ላይ ከቁጥር እስከ 19 እስከ 23 ያለውን አነባለሁ። ከሰው ሁሉ አርነት የወጣው ሲሆን የሚበልጡትን እንድጠቅም እንደ ባሪያ ራሴን ለሁሉ አስገዛለሁ። አይሁድንም እጠቅም ዘንድ ከአይሁድ ጋር እንደ አይሁዳዊ ሆኑ። ከሕግ በታች ያሉትን እጠቅም ዘንድ እኔ ራሴ ከሕግ በታች ሳልሆን ከሕግ በታች ላሉት ከሕግ በታች እንዳለው ሆኑ። ሕግ የሌላቸውን እጠቅም ዘንድ ያለ እግዚአብሔር ሕግ ሳልኖር ነገር ግን በክርስቶስ ሕግ በታች ሳለሁ ሕግ ለሌላቸው ሕግ እንደሌለኝ ሆኑ። ደካሞችን እጠቅም ዘንድ ለደካሞች እንደ ደካማ ሆኑ። በሁሉ መንገድ አንዳንዶችን አድን ዘንድ ከሁሉ ጋር በሁሉ ነገር እንደ እነርሱ ሆኑ። በወንጌልም ማህበርተኛ እሆን ዘንድ ስለ ወንጌል ሁሉን አደርጋለሁ ይላል። እንግዲህ ስለ ወንጌል ሁሉን አደርጋለሁ የሚለው መቼም ከሁሉም ይልቅ ነፃ የወጣን ስንሆን ግን ደግሞ ባሪያ የመሆን ግዴታ እግዚአብሔር እንደጣለብን እናስባለን። ስለ ወንጌል ከሁሉም ጋር እንደነሱ እሆናለሁ እና ምን ያህል ትዕግስት እንደሚያስፈልገን ምን ያህል ዝቅ ማለት እንዳለብን የራሳችንን መብትና የራሳችንን ስሜት የራሳችንን ልምምድ ከመጠቀም የምንቆጠብባቸው ቦታዎችና ሁኔታዎች አሉ። ምክንያቱም አይሁድን ወንጌል ለማገልገል የግድ ሮማዊ ወይም ግሪካዊ ሆኖ መቅረብ ሳይሆን አይሁዳዊ ሆኖ እንደቀረበ ነው ጳውሎስ የሚናገረው። አሕዛብን ሲያገለግል ደግሞ እንደ አሕዛብ ሆኖ ደካሞችን የተባሉት እንግዲህ እነዚህ ሁሉ ለማን ነው ወንጌልንም ወስደው? ለአይሁዳዊ ነው ወይስ ለግሪካዊ? ለደካማው ነው ወይስ ለጠንካራው? ለየትኛው ነው ብሎ ለይቶ የሚያሳውቀን ያ በጥንቃቄ መርምሩ የሚለው ነው። ይሄኛው ደግሞ ለመሆን ፈቃደኛ መሆንን ይጠይቃል። እንግዲህ ቸል አትበል፣ በጥንቃቄ መርምር፣ ደግሞም ለመሆን ወስን የሚል መልእክት ነው ያለው ማለት ነው። ዛሬ መጀመሪያ ቸል አለ ማለት የእግዚአብሔርን ስራ በቸልታ የሚሰራ የተረገመ ይሁን የሚል አለ በኤርምያስ ላይ እና መጀመሪያ ቸልተኝነትን፣ ዋዛን እና ፈዛዛን መተው በጣም ቸል ልንለው የማይገባ ጉዳይ መሆኑን የወንጌል ጉዳይ ያስገነዝበናል። እንዲሁ ደግሞ ወንጌል ብቻ ይዘን ስላወቅንና ወንጌልን ለማገልገል ስለተነሳን ብቻ ደግሞ አካሄዳችን ትክክል ካልሆነ ብዙ ችግር ሊገጥመን ስለሚችል በጥንቃቄ መመርመር እንዳለብን ያሳስበናል። ሌላው ደግሞ ለመሆን የግድ ራሳችንን መስጠት አለብን ማለት ነው። መብታችንን መተው አለብን። ነፃነታችንን መተው አለብን። ደካሞችን ለመርዳት ደካማ መሆን አለብን ማለት ነው። በሌላ አነጋገር አይሁዳዊን ለመርዳት አይሁዳዊ መሆን አለብን እና እንደምንሄድበት ቦታ እንደምንሄድበት ሰው እንደምናገኘው ሁኔታ ይለያያል እና እንደዚያ ለመሆን ፈቃደኞች ነን ወይ? እንግዲህ ይህንን ካልሁ በኋላ ይህንን የኢትዮጵያ ቤተክርስቲያን ወይም ደግሞ እንደ ኢትዮጵያዊ ለኢትዮጵያ ሕዝብ ምንድነው የሚያስፈልገን፣ ምንድነው ማወቅ የሚያስፈልገን የሚለውን ትንሽ ለመናገር ሞክራለሁ። በመጀመሪያ ሕዝቡን ማወቅ፣ የሕዝቡን ታሪክ እና ባህል፣ የሕዝቡን ሃይማኖት ማወቅ፣ ታሪኩን ራሱ ማወቅ፣ የችግሩን ምንጭ ማወቅ እንደ ችግሩን እንደ መፍታት ትንሽ እንደ መፍታት ነው። በቃ መፍትሄ ለማምጣት በቂ ዝግጅት ይሰጠናል ማለት ነው። የህዝቡን ታሪክ፣ የህዝቡን ልምድ፣ የህዝቡን አስተሳሰብ እና ባህሉን ማወቅ። እንግዲህ እኔ ብዙ አልናገርም፣ ግን አጠር አድርጌ የኢትዮጵያ ህዝቦችና አምልኮታቸው መነሻ ታሪክ ልናገር እፈልጋለሁ።
በመጀመሪያ ከክርስቶስ ልደት በፊት አካባቢ ጀምሮ ከ1000 ዓመት አካባቢ ጀምሮ የኢትዮጵያ ነገዶች ገብተዋልና ምንድነው ይመለክ የነበረው? በዛን ጊዜ ዘንዶ ይመለክ እንደነበረ ታሪክ ይናገራል። አባ ጎርጎሪዮስ የተባሉ ጳጳስ በ1974 ባሳተሙት መጽሐፍ ላይ ገጽ 13 ላይ በዘንዶ የሚያመልክ ሕዝብ እንደነበረ ጽፈዋል። በኢትዮጵያ ገብተው የሰፈሩ ዋና ዋና ነገዶች አንደኛው የኩሽ ቤተሰብ ነው። የኩሽ ነገድ ነው። እነዚህ አምልኮታቸው በወንዝ፣ በኩሬ፣ በሐይቅና በተራራ ነበር። በእንስሳት፣ በአራዊት፣ በአዕዋፍ፣ በዛፎች እንደነበር ይነገራል። አሁንም ይሄ ሁኔታ በኢትዮጵያ ይታያል። የኩሽ ነገዶች አምልኮ ነው ይሄ። በወንዝ ማምለክ ለምሳሌ አሁን በወንዝ ማምለክ ሲባል ወንዝ ዳር ሄዶ መሰዋት፣ በትልቅ ወንዝ ሲያልፉ ሎሚ ወርውሮ ማለፍ ወይም ሰግዶ ማለፍ፣ እንደዚህ ዶሮ በግ እየመረጡ ውሃ ላይ መርጨት፣ ወንዝ ውሃ ውስጥ አመት ጠብቆ መታጠብ፣ እንደነዚህ አይነት ነገሮች የኩሽ አምልኮዎች ናቸው። በተራራ ደግሞ በተራራ ማምለክ እና ተራራ ላይ ሄዶ መጮህ፣ ለተራራው መስገድ፣ እንደገና ደግሞ በእንስሳት እንስሳቱን አርዶ መቀባት፣ ደማቸውን መቀባት፣ ከለራቸውን መምረጥ። አሁን ስታዩ እነዚህ የዶሮ አይነቶችን መምረጥ፣ ፍየል አልበላም ወይም እንደዚህ አይነት አምልኮዎች ናቸው አሉ። አሁን ከህንድም አካባቢ የመጡ ሰዎች እንደዚህ አንበላም የሚሏቸው ነገሮች አሏቸው። በአራዊት በአዕዋፍ ማሟረት፣ የወፍ ድምፅ ሰምቶ መጠንቆል፣ ዛፎችን ቅቤ መቀባት። ዛፎች አዋይ ቆሌ የሚባል ነገር አላቸውና ከዛፎች ጋር የተያያዘ ከባድ አምልኮ አለ። በዛፍ ስር ደም ማፍሰስ፣ በዛፍ ስር ተሰብስቦ ዛፉን መማፀን፣ እነዚህ ሁሉ የኩሽ ነገዶች እምነት ነው። እንግዲህ ሁለተኛው የሴም ነገድ ነው ወደ ኢትዮጵያ የገባው። የነሱ አምልኮ ፀሐይ፣ ጨረቃና ከዋክብት ናቸው። በፀሐይ፣ በጨረቃ፣ በኮከብ ቆጠራ ያመልካሉ። ሌላው ነገድ የገባው እስራኤላውያን ናቸው እና እስራኤላውያን ደግሞ በ722 የአስሩ ነገደ እስራኤል መንግስት ሲፈርስ ከክርስቶስ ልደት በፊት ማለት ከ586 ከ539 የይሁዳ መንግስት ሲደመሰስ በዚህ የገቡ አሉ። እንደገና ደግሞ በ67 እስከ 70 ባለው የሮም መንግስት እስራኤልን ሲደመስስ በዚያ ጊዜ የገቡ አሉ። የእነሱ አምልኮ ኦሪት ነው። ያው የአይሁድ ልማድ ነው፣ የአይሁድ ሕግና የሙሴ ስርዓት ነው እና በኢትዮጵያ በአክሱም ምኩራብ ነበራቸው። ወሎ ውስጥ ተድባበ ማርያም የሚባል አካባቢ ምኩራብ ነበራቸው። ጎጃም ውስጥ ጣናና መርጦ ለማርያም አካባቢ ነበሯቸው ምኩራቦች። ረቢዎች ማለት አስተማሪዎች ነበሯቸው፣ ምኩራቦችም ነበሯቸው። እንግዲህ ክርስቶስ ከመምጣቱ በፊት እነዚህ ሁሉ በኢትዮጵያ ውስጥ ነበሩ። ሌላው ይሄ ደብረ ዳሞ የሚባል አካባቢ ትግራይ ውስጥ ዘንዶ ይመለክበት የነበረ ቦታ ነው። በኢትዮጵያ ውስጥ እንደዚህ አይነት አምልኮ የተለያዩ ነገዶች የተለያዩ አምልኮ ባለበት ዘመን ነው ክርስቶስ ተገልጦ ወንጌል ወደ ኢትዮጵያ የመጣው ማለት ነው።
እንግዲህ ወንጌል እንዴት ወደ ኢትዮጵያ መጣ ብለን ደግሞ ትንሽ እንናገርና ከዚያ በኋላ አሁን ያለውን ሁኔታ እነግራቸዋለሁ። ወንጌል ወደ ኢትዮጵያ ሲመጣ ኢትዮጵያ እስከ ግብጽ ድረስ ግዛቷ እንደነበረ ይነገራል። በኋላ ግን ለሁለት ተከፍላለች። ኑቢያ ኢትዮጵያና ሳባ ኢትዮጵያ ተብለው ማለት ነው። እና ወንጌል በብዛት የተሰራጨው በኑቢያ ኢትዮጵያ እንደነበረ ታሪክ ይናገራል። እና ኑቢያ ኢትዮጵያ በእስላሞች ተደምሳ ጠፍታለች። የኑቢያ ቤተክርስቲያን ማለት ነው። ኢትዮጵያ ለሁለት ኑቢያ ኢትዮጵያና ሳባ ኢትዮጵያ ተብለው ከመከፈላቸው በፊት ድምፅ ጠፍቷል መሰለኝ። ያ ድምፅ የለውም። አይ ቲንክ አይሰማም። አሁን ይሰማል። ቅድም ይቅርታ። እሺ እኔ አልዘጋሁትም። እንግዲህ ኔትወርክ ይሆናል መሰለኝ። እሺ ምን ላይ ነበርኩኝ? ኑቢያ ኢትዮጵያ፣ ሳባ ኢትዮጵያ የሚለው ላይ ነኝ። አዎ በእስላሞች ከተደመሰሰው። አዎ እሺ። ስለዚህ ኑቢያ ኢትዮጵያ ላይ ነው በብዛት ወንጌል የተሰበከው ተብሎ የሚነገረው። እንግዲህ በእኛ የሳባ ኢትዮጵያ የሚባለው ደግሞ ወንጌል የተሰበከው እንግዲህ በማቴዎስ ነው የሚለው አሉ። እነሱን ታሪኮች ትንሽ ልንገራችሁ። በ34 ዓመተ ምህረት ያው ፊልጶስ በሐዋርያት ሥራ 8:26 ላይ ለፊልጶስ ለጃንደረባው ወንጌል እንደሰበከ ሁላችን እናውቃለን። ከዚያ በኋላ ቤተክርስቲያን በትክክል የተመሰረተችው በኢትዮጵያ በ58 ዓመተ ምህረት ነው እና ይቺ ቤተክርስቲያን በ58 ዓመተ ምህረት ተመስርታ እስከ ኑቢያንም ይችን ሳባንም ጨምራ ጠቅልላ የያዘች ማለት ነው። እና ኑቢያ የተደመሰሰችው ያው ቅድም እንዳልኳችሁ በ1100 ዓመተ ምህረት ነው። ሌላው ፍሬምናጦስ ነው። ፍሬምናጦስ ነው በትክክል ቤተክርስቲያኒቱን የጀመራት። ይሄ ፍሬምናጦስ በንግድ ምክንያት ወደ አክሱም የመጣ ሰው ነው እና ቤተክርስቲያኒቱን የመሰረታት ያቋቋማት እሱ ነው ብለው ነው በዋናነት የሚናገሩት። ግን ታሪክ ጸሐፊዎች ሩፊኖስ እና ሶቅራጥስ ማቴዎስ መጥቶ አስተምሯል ብለው ጽፈዋል በኢትዮጵያ። አባ ጀሮም የተባለው የላቲን ቤተክርስቲያን አባት ደግሞ ሐዋርያው ቅዱስ እንድሪያስ ኢትዮጵያን ወንጌል ሰብኳል ብለው ጽፈዋል። ዮሐንስ አፈወርቅ የሚባለው ደግሞ የቁስጥንጥንያ ጳጳስ ነው። የመጀመሪያው የኢትዮጵያ ሐዋርያ ቅዱስ ቶማስ ነው ብሏል። የእስክንድሪያው አርጌንስ ደግሞ ወደ ኢትዮጵያ ምንም ሐዋርያ እንዳልተላከ፣ ነገር ግን ጥቂት የአፍሪካ ሕዝብ ብቻ የወንጌል መልእክት መድረሱን ይናገራል። አርጌንስን እንግዲህ ካወቃችሁት በግብጽ ውስጥ የኖረ ታላቅ ሊቅ ነው። ስህተቶችም ነበሩበት። እሱ ወደ ኢትዮጵያ ምንም ሐዋርያ አልተላከም ብሏል። የቤተ ክርስቲያን ታሪክ አባት የሚባለው አብሳቢዎስ ደግሞ የሐዋርያት ሥራ 8 ጠቅሰው ጃንደረባው ለወገኖቹ ሐዋርያ ሆነ ብለው ጽፈዋል። ስለዚህ ይሄ ሁሉ በታሪክ ተጽፏል። ግን ሁሉም ሰው እንደሚስማማበት ወንጌል ለኢትዮጵያ የሰበከላት ግሪካዊው ወይም ሶሪያዊው ፍሬምናጦስ ነው። ዘመኑ ከ318 እስከ 330 ዓመተ ምህረት ባለው ጊዜ ነው።
በዛን ጊዜ የነበሩት ኢዛናና ሳይዛና ነበሩ ነገስታቱ እና ፍሬምናጦስ ወንጌልን ሰብኮላቸው አምነው ተጠምቀዋል። ሲጠመቁ ስማቸው ተቀየረ። አንዱ ኢዛና አብርሃ ተባለ። አብርሃ ማለት አበራ ማለት ነው። በአማርኛ አበራ ማለት ነው። ሳይዛና ደግሞ አጽብሃ ተባለ። አጽብሃ ማለት ደግሞ አነጋ ማለት ነው። እና ፍሬምናጦስ በጣም በኢትዮጵያ ወንጌልን ያስፋፋ ብርሃንን የገለጠ በመሆኑ ከሳቴ ብርሃን ተብሏል። አባ ሰላማ ከሳቴ ብርሃን ተብሏል። የሰላም አባት ወይም ደግሞ የብርሃን ገላጭ ማለት ነው። እና የመጀመሪያው ጳጳስ በኢትዮጵያ ታሪክ እሱ ነው። እንግዲህ ይሄ ሰው የመጀመሪያዋን ቤተክርስቲያን ሲመሰርት ማህበረ ጽዮን ሰማያዊት ብሎ ነው የመሰረታት። አሁን አክሱም ጽዮን ሲባል ከሰማችሁ አክሱም ጽዮን ማለት የጽዮን ወይም ደግሞ የማርያም ቤተክርስቲያን ማለት አይደለም። የመጀመሪያዋ ቤተክርስቲያን ስም ነው። አክሱም ጽዮን ማለት የማህበረ ጽዮን ሰማያዊት ማህበር ነበረች። ስሟ ማህበረ ጽዮን ሰማያዊት ነበር የምትባለው እና ኦርቶዶክስ የሚለው በኋላ የመጣ ነው። የመጀመሪያዋ ቤተክርስቲያን ማህበረ ጽዮን ሰማያዊት ነው የምትባለው እና ቀሳውስት ዲያቆናት የተሾሙት መጀመሪያ በዚያ ነው። ህዳር 21 ቀን ነው የተሾሙት። እንደዚሁ በጋራ በየቤቱ ነበረ የሚሰበሰቡት፣ ግን በጋራ መሰብሰብ የጀመሩት በአንድ መዋቅር ስር የሆኑት በፍሬምናጦስ አሰራር ነው እና ህዳር 21 ቀን ነው የተመሰረተችው እና በዚያች ቤተክርስቲያን ውስጥ ያሬድ የዚያች ቤተክርስቲያን ያሬድ ቅዱስ ያሬድ ዘማሪ ነበር። የቅዱስ ያሬድን ዜማ እንግዲህ ከዚያ በኋላ የተነሱ በርካታ ሰዎች ጨምረውበት የሱን ዜማ አስመስለው ሰርተው ብዙ ብልሽት አጋጥሞታል። ግን ያሬድ የዘመረው ግን ንጹህ የሆነ የመጽሐፍ ቅዱስ ቃል ነበር የዘመረው እና ለምሳሌ ያህል ከያሬድ ዜማ በዛን ጊዜ ከዘመረው ውስጥ ባነሳላችሁ ወበዙሃንን ወሎት መጹ ብሎ ያዕቆብ ሲሰደድ የነበረውን ታሪክ እና ውሃ በጎቹን እነዚህ አረኞች ማለት ሴቶቹ በጎቹን ለማጠጣት ሲሞክሩ ድንጋዩ እንዴት አልንከባለል እንዳላቸው እና በኋላ ግን ያዕቆብ ሲመጣ ብዙ እረኞች የሚያነሱትን ድንጋይ ብቻውን አነሳው የሚለውን የመጽሐፍ ቅዱስ ቃል ሲዘምር እስከ ይመጽእ ያዕቆብ አብይ ኖላዊ ዘክቡት ውስተ ሐቁሁ ብቻውን ያዕቆብ ድንጋዩን ያነሳው በውስጡ ክርስቶስ ተሰውሮ ነበር ብሎ ይናገራል እና አንድ ብቻውን ክርስቶስ ኃጢአትን እንደ ድንጋይ የከበደውን ኃጢአትን ሲያነሳልን በጎች ደግሞ ወደ ውሃውን እንዲጠጡ ወይም ደግሞ መንፈስ ቅዱስን እንዲያገኙ ክርስቶስ ኃጢአትን ሲያስወግድ ክርስቶስ በደሙ ሲያነጻን የሕይወት ውሃ እንደሚፈልቅ ደግሞ የእግዚአብሔር በጎች ከውሃው እንደሚጠጡ እየመሰለ የዘመረበት ዝማሬ ይገኛል እና ያሬድ የቤተ ክርስቲያኒቱ በጣም ቁልፍ ሰው የነበረ ነው ቅዱስ ያሬድ። በኋላ ግን ዜማዎቹ በከፍተኛ ደረጃ በተለያዩ ሰዎች ድርሰት ተበላሽቶ ተቀላቅሎ ሌላ መልክ ይዞ ይገኛል። ዜማው ጥሩ ቢሆንም ግን አንዳንድ የተበላሹ ድርሰቶች አሉት ማለት ነው እና ይህች ቤተ ክርስቲያን ከዚህ በኋላ እየተስፋፋች እየጨመረች በተለይ ሰሜኑን ክፍል እየወረሰች ነው የመጣችው እና በብዛት የሰሜኑ ክፍል ወንጌልን በብዛት የሰበኩት ከውጭ የመጡ መነኩሴዎች ናቸው እና
መነኮሳት ናቸው በብዛት መጠው ይህንን የክርስትናን ሃይማኖት ያስፋፉት ማለት ነው። እና አገሩ ግን በጣዖት የተሞላ ነበር። የጣዖት ማምለኪያዎች ደግሞ ነበሩ። እና ቤተክርስቲያን ህዝቡ ክርስቲያን ሲሆን ሲጠመቅ ያንን ጣዖት ያመልኩበት የነበረውን ቦታ ወደ ቤተክርስቲያን ነው የቀየሩት። እንግዲህ ይሄንን በደንብ እንድታስተውሉ ያስፈልጋል። የማምለኪያ ቦታ የነበረውን ቀጥታ ቤተ መቅደስ የቤተክርስቲያን ማምለኪያ ነው ያደረጉት። በተለይ አንዳንድ ገዳማት አሁን ደብረ ዳሞ የሚባለው ገዳም ተራራው በከፍተኛ ዘንዶ ይመለክበት የነበረ ነው እና አባ አረጋዊ የሚባሉ መነኩሴ ሄደው ያንን ቦታ የተሳካ ስራ ሰርተዋል። ዘንዶ እንዳይመለክ አድርገዋል። ግን ምንድነው ህዝቡ አልተላቀቀም። ይሄ የባዕድ አምልኮ ነገሮች አሁን የምታዩቸው የጥንቆላ ብዛቶች በየቦታው በየወንዙ በተለያየ ዛፍ ስር የሚደረጉ አምልኮች፣ የሚበተኑ ንፍሮች፣ የሚፈጸመው ሁሉ የባዕድ አምልኮ ስርዓት ህዝቡ በደንብ አልተላቀቀም። ያው ባህሉን ታሪኩን የነበረውን ነገር እንደያዘ ነው። እንደው ሙሉ ለሙሉ ነፃ ሳይወጣ በቃ ቀጥታ ክርስቲያን ሆነ የተባለው ማለት ነው። ይሄን ማስተዋል ያስፈልጋል። እንግዲህ ይሄን ሁኔታ ስንመለከት በሰባተኛው መቶ ክፍለ ዘመን ተክለ ሃይማኖት የሚባሉ የተንቤን ሰው ተነስተው በመላ ኢትዮጵያ ወንጌልን ሰብከዋል። በጣም በኃይል የሰበኩ ወንጌልንም ሲሰብኩ በእግራቸው ሂደት የተጎዱ እሳቸው ናቸው። በኋላ ግን በጸሎት በ15ኛው ነው በ13ኛው መቶ ክፍለ ዘመን የመጡት ሌላው ተክለ ሃይማኖት ይሄ ዘብሔረ ቡልጋ የሚባሉት እሳቸው በጸሎት ቆመው እያለ እግራቸው ተሰበረ። ለ7 ዓመት ያህል ቆመው የሚለው ትንሽ ዘወር ያለ ታሪክ ነው። ዋናው እውነተኛው ታሪክ ግን በ7ኛው መቶ ክፍለ ዘመን የተነሱት የተንቤኑ ተክለ ሃይማኖት በመላ ኢትዮጵያ ዞረው እውነተኛውንና ንጹህ የሆነውን ቅዱስ ወንጌል ሰብከዋል። ስለዚህ የክርስትና መበረዝ እና መዳከም ዋናው ምክንያት ስር የሰደደው የአረማውያን አምልኮ እንደዚሁም ደግሞ የአይሁድ በብዛት ቄስ ዲያቆን የሆኑት በብዛት ከአይሁድ የነበሩት ናቸው። ከይሁዲነት ወደ ክርስትና የመጡት ማለት ነው በኢትዮጵያ ታሪክ። ስለዚህ እነዚህ ነገሮች ሁሉ ወንጌልን አዳክመዋል። የሚገባውን ያህል አልተስፋፋም። ሳይጠነክር የሚረግጡት ነገሮች በዝተዋል። ነባሩ አምልኮቶች ወንጌልን አንቀው ይዘዋል ማለት ነው። ያንን እንዳይወጣ እንዳይንቀሳቀስ ምድሪቱን እንዳይከድንና እንዳይወርስ ያደረጉት የመጀመሪያውን ነባር አምልኮች ናቸው። ተጭነውታል፣ ይዘውታል። ለይቶ እንዳይወጣ ሚክስድ ሆኗል፣ ተቀላቅሏል። አዎ ወንጌሉ ያ እውነተኛው የእግዚአብሔር ወንጌል አለ። ግን እነዚህ ደግሞ የአረማውያን ልማዶችና አምልኮች እንዲሁም የአይሁድ ተጽዕኖዎች ነፃ ከእንደዚህ አይነት ቅልቅል ነፃ አልወጣም፣ አልተለየም። ስለዚህ ወንጌል አሁን ምንድነው መሰራት ያለበት? ያን ወንጌል ከነዚህ አምልኮች ለይቶ ማሳየት ለህዝቡ ማለት ነው። እነዚህን አምልኮች ካጠናችሁ፣ እነዚህን ታሪኮች ከያዛችሁ መነሻው ወንጌልም ስላለ እዚያ ውስጥ ደግሞ በቃም ስለተቀላቀለ የተቀላቀለውን ነገር ለይቶ ገልጦ ማሳየት ስራ ነው። ወንጌልን ሁሉንም ህዝብ እንዲወርስ ያደርጋል ብለን እንግዲህ የኔ ኤክስፒሪየንስ ይሄ ነው። የመጀመሪያይቱ ቤተክርስቲያን ለምሳሌ እንዲያው እንድትረዱት እነዚህ ከአይሁድ የሆኑ ቀሳውስት ከአይሁድ የተሾሙት በምን ትለዩዋቸዋላችሁ ካላችሁ
ለምሳሌ የቤተ መቅደስ አሰራር ዕብራውያን 9 ላይ ከ1 እስከ 8 ብታዩ አሁን የኢትዮጵያን ቤተክርስቲያን ብታዩት ቀጥታ እሱን ነው የምታገኙት። ዕብራውያን 9 ከ1 እስከ 8 ያለው የቤተክርስቲያኑ አሰራር ራሱ ያንን ነው የሚመስለው። የውስጥ የውጭ የሚባለው ማለት ነው። ድንኳኒቱን ያቺ ሙሴ የሰራትን ድንኳን ነው የሚመስለው። ሌላው የቤተ መቅደስ መጋረጃ ራሱ ያው አይሁዶች ወደ ክርስትና ተለውጠው ግን የራሳቸውን ተጽዕኖ አድርገዋል። የካህናት ጥምጥም አሁን ከዚያው ከአይሁድ የተወረሰ ነው። የመጀመሪያዎቹ ቄሶች ማለት የአይሁድ ቄሶች ናቸው። አይሁድ ሆነው ክርስትናን ተቀብለው በኋላ ግን የቤተ ክርስቲያን ቄስ ስለሆኑ ያንን የአይሁድን ልማዳቸውን አብረው ጭነውታል ማለት ነው። አልተላቀቀም። ግዝረት አሁን ግዝረት እንግዲህ በመጽሐፍ ቅዱስ መገረዝም አለመገረዝም አይጠቅምም። ግን በቤተ ክርስቲያን ውስጥ ግዝረት ሲካሄድ ኖሯል። የመንጻት ወራት ለምሳሌ የመንጻት ወራት አንድ ሴት ከወለደች በኋላ በኦርቶዶክስ ቤተክርስቲያን ከ40 ቀን በፊት ወደ ቤተክርስቲያን እንድትመጣ አይፈቀድላትም። ሴት ከወለደች ከ80 ቀን በፊት ወደ ቤተክርስቲያን እንድትመጣ አይፈቀድላትም። እንዲሁም በወለደች በሳምንቱ አንድ ካህን ሄዶ ጸበል እንዲረጫት ይደረጋል። ይሄ ሁሉ ዘሌዋውያን ምዕራፍ 12 ላይ ይገኛል። እና የአይሁድ ልማድ ወንጌልን አንቆ አስቀርቶታል ማለት ነው። ይሄ መታጠብ፣ ሕጽበት ለምሳሌ አንድ ካህን ወደ እግዚአብሔር ቤት ወደ ቤተ መቅደስ ሲገባ እግሩን ታጥቦ ነው የሚገባው። ይሄ ዘጸአት 40 ከ12 እስከ 30 ያለው ማለት ነው። መርጨት አሁን ጸበል መርጨት የሚባለው ዘሌዋውያን ምዕራፍ 14 ቁጥር 5 እስከ 7 ያለው የአይሁድ ልማድ ነው። ጸበል መርጨት የሚባለው ማለት ነው። ደመ ትክቶ የወር አበባ ጊዜ ወደ ቤተ ክርስቲያን አይገባም የሚለው ትምህርትም ዘጸአት ዘሌዋውያን ምዕራፍ 18 ከቁጥር 19 ዘሌዋውያን 20 ከቁጥር 18 ያለው ነው። የደመ ትክቶ ማለት በወር አበባ ጊዜ ከሰው ጋር አለመገናኘት የሚለው ማለት ነው። ሕርመተ መባለት የሚባል ማለት መብልን ቅዱስና ርኩስ ብሎ መለየት፣ አሳማ ይበላል አይበላም የሚለውም ይሄም የአይሁድ ነው። እና ዘሌዋውያን 11 ላይ ያለው ቃል ማለት ነው። እና ይሄንን ስትመለከቱ ወንጌል ገብቶ ወንጌል በኢትዮጵያ ተሰብኮ ግን ምን አንቆ ይዞታል ይሄንን ብላችሁ እንድታስቡ ነው። እና ሁላችን በዚህ ህይወት አልፈናል ወይ? እናንተ አሁን ምን ያህሎች ናቸው ከእስልምና የመጣችሁ? ምን ያህሎች ናቸው ከኦርቶዶክስ የመጣችሁት? እና ከኦርቶዶክስ ስትመጡ አሁን የነገርኳችሁ በሙሉ በቤታችሁ ውስጥ ነበር አልነበረም? ይሄንን ልምምድ ነበራችሁ ወይ? ይሄን ታውቃላችሁ ወይ? አንዳንዶቻችሁ በየቤታችሁ አምልኮ ነበራችሁ። በዛፍ፣ በቅቤ፣ በእንስሳት፣ በአይዋፍ፣ በወንዝ፣ በእንስሳት ከለር በተለያየ አምልኮ ነበራችሁበት ወይ? እንደገና አይ ከዚህ ሁሉ ንጹህ ነኝ ከባዕድ አምልኮ ንጹህ ነኝ ካላችሁ ደግሞ ይሄ የኦሪት ልማድ ይሄ የመንጻት የመገረዝ የካህን ጥምጥም የቤተ መቅደሱ አሰራር ይሄ ሁሉ የኦሪት ተጽዕኖ አለበት። ግን ወንጌል አለ ደግሞ በዚያ ውስጥ እና እዚያ ውስጥ ነበርን ሁላችን፣ እዚያ ውስጥ ነበራችሁ እናንተም። ስለዚህ ይሄንን በማየት ወንጌልን እንዴት ነው ወደ አደባባይ እንዲወጣ እንዲገለጥ በዚህ ሁሉ ባዕድ አምልኮና እንደዚሁም በኦሪታዊ ልማድ የተሸፈነው የእግዚአብሔር ወንጌል የመጀመሪያዎቹ በታሪክ እንደተነገረው የመጡ ሐዋርያት ወይም ደግሞ ፍሬምናጦስ የሰበከው እውነተኛ ወንጌል እንዴት ይውጣ? እንዴት ይገለጥ? እዚያው ነው እኮ ያለው።
በእውነት ነው የምላችሁ እዚያ ውስጥ ከዚህ ባለፈ ደግሞ ወደ ውስጥ ገባ ብላችሁ ስታዩት ወንጌል አለ። ለምሳሌ ነገረ ሥላሴ አለ፣ ትምህርተ ሥላሴ አለ፣ የኢየሱስ ክርስቶስ ሰው መሆን፣ የኢየሱስ ክርስቶስ ፍጹም አምላክነትና ፍጹም ሰውነት ይነገራል አለ፣ በመጽሐፍ ተጽፏል። ስርዓተ ጥምቀት በተለያየ መንገድ ነገሩ ትክክል ባይሆንም የጥምቀት ሐሳብ አለ፣ የጌታ እራት አለ፣ የነገረ መለኮት ትምህርት አለ። አጠቃላይ የእግዚአብሔርን ሀልዎተ እግዚአብሔርን መግቦተ እግዚአብሔርን ይናገራል እና ወንጌል አለ። በብራና ተጽፏል፣ በጥንት በዜማ በቅዱስ ያሬድ ዜማዎች ተገልጧል፣ በተለያዩ የሊቃውንት ድርሰቶች ተገልጧል። ለምሳሌ እንግዲህ እንዴት አፕሮች ማድረግ ይቻላል የሚለውን በኋላ በሌላ ጊዜ ላናገራችሁ እችላለሁ። ግን አሁን ቅድመ ታሪኩን ያለውን ሁኔታ እንድታውቁ ነው። ለምሳሌ አለቃ ኤስድሮስ የሚባሉ የኢትዮጵያ ቤተክርስቲያን ሊቅ የደረሱት ድርሰት ላይ እንደዚህ የሚላል ሰላም ለዝክረ ስምከ ስመ ማላ ዘኢየሱስ ዘአድበረ ቅድመ እግዚአብሔር ባትሮንሱ ኢየሱስ ክርስቶስ ለዳዊት ባሕሬ ከርሱ። ምን ብለው ነው? በስመ መሐላ ዘኢየሱስ ዘአድበረ ቅድመ እግዚአብሔር ባትሮንሱ ኢየሱስ ክርስቶስ ለዳዊት ባሕሬ ከርሱ እንዘ ይትቀጸል ስምከ ኢያሱ አይጉረ ጸር ወረሰ ኢያሱ። ኢያሱ ስምህን በተቀዳጀ ጊዜ ለስምህ ለማይታበለው ስምህ ምስጋና አቀርባለሁ። የዳዊት የሆዱ ፍሬ ኢየሱስ ክርስቶስ ወይ ለአንተ ምስጋና አቀርባለሁ። ኢያሱ ስምህን በተቀዳጀ ጊዜ የጠላትን በር ወይም ደግሞ የጠላትን ርስት ወረሰ እያሉ ይዘምራሉ። ሰላም ለዕርገትከ ዘኢይትረከብ መጠኑ ልኩና መጠኑ ለማይታወቀው ወደ ሰማይ ለመውጣትህ በአብ ቀኝ ለመቀመጥህ እሰግዳለሁ። ሰላም ለዕርገትከ ዘኢይትረከብ መጠኑ ለአወከ ውስተ የማኑ ኢየሱስ ክርስቶስ እለኪያ ከታመኑ ቅዱሳን ዘማቤከ ወንጹሐነ ይኩኑ። ጌታ ሆይ አንተን የታመኑ በአንተ ተስፋ የሚያደርጉ ሁሉ ቅዱሳን ንጹሐን ይሁኑ። ጰራቅሊጦስ መንፈሰ ከፈኑ እባክህ መንፈስ ቅዱስ ላክላቸው እያሉ ይማጸናሉ። ሰላም ለመጻትከ በደመና ሰማይ ብንተ ይዋየል የላ ዓመት በጽባስ ክርስቶስ ርዕሰ መሐላ ጌታ ኢየሱስ በታላቅ ክብር በደመና ስትመጣ ለዚያች ለመምጣትህ እሰግዳለሁ። በደመና ሰማያት ምን ትደዋል ዓመት መጽ በስብሐት ክርስቶስ ርዕሰ መሐላ ጸዋነ ለአግብርቲከ እኛን ባሪያዎችህን ሰብስበን ውስተ አጸደ ፍግ ወተድላ ወደ ደስታና ፍቅር ወዳለበት ወደዚያ ሰብስበን ናንሶሱ ምስሌከ በአዳስ ቀጸላ በአዲስ አክሊል ተቀዳጅተን ካንተ ጋር እንኖር ዘንድ እያሉ ድርሰት ይደርሰዋል። እና የጌታችን የመድኃኒታችን የኢየሱስ ክርስቶስ ስም አለ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል አለ። እንደገና እስልምና ደግሞ ምድሪቱን እንዳይወርሳት ቤተክርስቲያኒቱ በምንም አይነት መንገድ ቢሆን ስትከላከል ኖራለች። የጌታ የኢየሱስ ስም በዚያች ምድር ላይ ሲጠራ ኖሯል። ስለዚህ እዚያ ቤት ወንጌል አለ። አሁን ከዚህ የተነሳ በዚያች ቤተክርስቲያን ወንጌሉ ተሰውሮ በተለያየ ልማድ አምልኮ በተለያየ የአይሁድ ልማድ ቢታነቅም ህዝቡ ግን እንደ ልማድም አድርጎ ወንጌሉን ተቀብሎታል። ለምሳሌ ስቅለቱን ያከብራል፣ ትንሣኤውን ያከብራል። ይህ ህዝብ የስቅለት ሲባል አሁን ከተማው ህፃናቱ በሙሉ ሽማግሌው፣ ወጣቱ በሙሉ ወደ ቤተክርስቲያን ይሄዳል እና እኔ አሁን እዚህ ሀገር አንዳንዴ ምን እላለሁ የዚህ ሀገር ወጣት ኮንሰርት ሲባል ነው
በጣም የሚሰበሰበው። ሙዚቃ ድግስ አለ ሲባል ይሰበሰባል። ኢትዮጵያ ደግሞ ንግስ አለ፣ በዓል አለ፣ ስቅለት ነው፣ ትንሣኤ ነው ሲባል ይሰበሰባል። እንዴ አሁን ይሄንን የዚህን ሀገር ትውልድ ወደ ቤተ ክርስቲያን ኑ ብለን ብንጠራው አይመጣም። ታዋቂ ሙዚቀኛ ከሆነ ብቻ ነው የሚመጣው። ይሄ እኮ ህዝብ አሁን ወደ ቤተ ክርስቲያን ከመጣ በቃ የክርስቶስን በዓል ለማክበር ከመጣ መነሻ አለን ማለት ነው። ትክክለኛውን የእግዚአብሔር ቃል ትክክለኛውን ወንጌል ወደዚያ ህዝብ ለማድረስና ያንን ህዝብ የተቀበለውን ነገር እንዲያምንበትና እንዲድንበት ለማድረግ መነሻ አለ። በጣም ቀላል ሰፊ መስክ አለ ማለት ነው። እና ወገኖቼ ከዚህ በኋላ ይሄን ካልሁ በኋላ ወደፊት የምነግራችሁ ነገር አለኝ። ምንድነው? ወንጌልን ለአንድ የኦርቶዶክስ ሰው ስትናገሩ እንዴት ነው ማድረግ ያለባችሁ? ይሄንን ታሪኩን፣ ይሄን ማንነቱን፣ ይሄን ችግሩን ተረድታችሁታል ወይ? ተረድተነዋል ወይ? እውነት ይህ ህዝብ አያሳዝንም ወይ? ይህ ህዝብ በጣም የሚፈረድበት፣ የሚረገም፣ የሚሰደብ፣ ብዙ መከራ ያለበት፣ በብዙ ሁኔታ ጭንቀት ውስጥ ያለ ህዝብ ነው። እና እኔ ወንጌል ሳስተምር ራሱ ከያዘው መጽሐፍ ላይ ነው የምጀምረው። ራሱ ከሄደበት ከሚያስበው ነገር ነው የምጀምረው። ለምሳሌ ያህል በሌላ ጊዜ ነግራቸዋለሁ። አንድን የኦርቶዶክስ ቤተክርስቲያን ሰው ጌታ ኢየሱስን ተቀበል ማለት በጣም ከባድ ነው። እንግዲህ እኔ የለመድሁት ብቻ ነው እንዳላልኳችሁ አስቡ፣ ልብ በሉ። ይሄ ብቻ ነው መንገዱ ማለት እንዳልሆነ እንድታውቁልኝ። አሁን ይሄ ሰው ኢየሱስን ተቀበል አልለውም። እኔ ኢየሱስን ተቀበል አልለውም። ምክንያቱም ኢየሱስን ተቀብሎ ስቅለቱን ያከብራል፣ ትንሣኤውን ያከብራል። ግን ይሄን የተቀበልኸውን ኢየሱስን እንዴት ነው የተረዳኸው? ይሄንን ኢየሱስ ክርስቶስን ትንሣኤውን ስቅለቱን የምታከብርለትን ይህን አምላክ እንዴት ነው የተረዳኸው? እንዴት ነው ያወቅኸው? ምን አደረገልህ? በሕይወትህ ላይስ ምን ለውጥ አመጣ? እንዴት ነው የምታምነው? እሱንስ ከመነሻው ከራሱ ከሚያደርገው ነገር ወንጌልን መስበክ ይቻላል። በዚህ መንገድ እኔ ለምሳሌ የቆሎ ትምህርት ቤት ነው ያደግኩት። ይሄ ድጓ፣ ጾመ ድጓ ምናምን የሚባለውን ተምሬ ሙሉ ለሙሉ በቤተ ክርስቲያን ነው ያደግኩት እና ምንድነው አንድ ቀን የሆነ ማህበር መሰረትንና የመሰረት ነው ለወንጌል አይደለም ለሌላ ጉዳይ ነው የመሰረት ነው። ግን በመካከላችን አንድ ሰው ስልጠና ወሰዷልን። እሺ ብለን ስልጠና ልንወስድ ስለ ማህበራችን ስንገባ ልጁ በመካከላችን ያለው የእግዚአብሔር ወንጌል የገባው ሰው ኖሯል እና እሱ ምንድነው ያለው ሌሎች 3-4 አስተማሪዎችን ጋብዞ ድጓ የሚያውቁትን ጾመ ድጓ የተማሩትን ሰብስቦ መጣ እና እነሱ ናቸው ከድጓው ነው መጀመሪያ ወንጌል ያመጡልን ማለት ነው። ከምናውቀው ከምናምነውና በዜማ ከምናዜመው ነገር ነው የጀመሩልን። ከዚያ ተነስተው ወሰዱን ወደ መጽሐፍ ቅዱስ ስንሄድ መጽሐፍ ቅዱስ ለካ በቃላችን የተማርነው ነው። ፊደል ሆኖ በአይምሯችን ላይ አለ፣ እንደግመዋለን በትክክል። ግን በኋላ እሳቸው በመንፈስ አበሩልን። መንፈሳዊ ሆኖ ወደ ህይወታችን ገባ። ስለዚህ አንድን የኦርቶዶክስ ቤተክርስቲያን ሰው ይሄን የተቀበለውን ይሄን ያመነበትን ይሄንን እቀበለዋለሁ ያለውን ክርስቶስን እንዲያምንበትና እንዲድንበት ማድረግ
ይህንን እንዲገለጥ ማድረግ የያዘው ነገር እጁ ላይ ያለው አንደበቱ ላይ ያለው እንዲገለጥ ለራሱ እንዲበራለት ለራሱ እንዲሆነው ለህይወቱ ለውጥ እንዲያመጣ የያዘው ነገር ነው። እጁ ላይ ያለ ነገር ነው እና ብዙ ከባህል ግጭት እርስ በርስ ከመጣላትና ከመናደድ የሚያድን ብዙ አካሄድ አለ። ስለዚህ ቸል አትበል፣ መርምር እና ደግሞ ለመሆን ያንን ሰው ለመሆን ለዚያ ሰው ዝቅ ለማለት የራስን ልምምድ ለመተው የራስን ዕውቀት የራስን ስሜት ለመተው ያንን ሰው ለመሸከም በዚያ ሰው ልክ ለመሆንና ያንን ሰው ከወደቀበት ለማንሳት ፈቃደኝነት ይጠይቃል። ቀላል ላይሆን ይችላል። የእግዚአብሔር እርዳታ ያስፈልጋል። በጣም መጸለይ ያስፈልጋል። የእግዚአብሔር ምሪት ያስፈልጋል። እግዚአብሔርን መጠየቅ ያስፈልጋል እና ዝም ብለን እንችለዋለን እስኪ እንደዚህ ሆነን እንየው ብሎ መሞከርም ጥሩ አይደለም እና እንዲያው ትክክለኛው ሸክም ዋጋ ለመክፈል እንደዚህ ሰው ልሁን ብሎ ሰው ካሰበ ይሳካለታል። እግዚአብሔር ይረዳዋል። እስኪ እንግዲህ ከእናንተ አንዳንድ ጥያቄዎች ልቀበልና ከዚያ በኋላ ዋናውን መልእክቴን በሌላ ቀን እናገራለሁ እና እስኪ ከዚህ ታሪክና ከዚህ ሁኔታ አንጻር ምን ጥያቄ አላችሁ ብዬ ልጠይቃችሁ። እኔ ልጨርስ እዚህ ላይ። እሺ፣ ጌታ ይባርክ ወንድሜ። ጥያቄ ካላችሁ እሺ። ታደሰ ጥያቄ አለ? ታዴ? እሺ። እንግዲህ ወንጌል የተበረዘው የሐዋርያት ሥራ ምዕራፍ 15 ላይ ነው የጀመረው፣ እዛ ላይ ነው። ከዛ በኋላ በጣም ቤተክርስቲያንን ያስቸገሩ የነበር የቆላስያስን ሰዎች የገላትያን ሰዎች የተበረዘው ወንጌል እዛ ጀምሮ ነው። ግን አሁን ልጠይቀ የፈለግኩት ሰው ሁሉ ወንጌልን ለመስበክ የግድ ቅኔ፣ ሰዋስው ወይም ደግሞ ጸበጸበ ድጓ፣ መስተጋብ መማር አለበት? ሌላው ጌታችን ኢየሱስ ክርስቶስ አስተምሮ ከሄደው አንዱ ኃይልን እስክትቀበሉ ድረስ ከኢየሩሳሌም ቆዩ አለ። የሰውን ሁሉ ልብ የሚመረምር መንፈስ ቅዱስ ነው። የሰው የአንተ ልምምድ ግን እየደገፍኩ ነው፣ እየተቃወምኩ አይደለም። ግን መንፈስ ቅዱስን እንዴት አድርገን ነው መመራት ያለብን? በሰዎች ልምምድ ከመሄድና መንፈስ ቅዱስ እንዴት እናዳምጠው? ለቤተ ክርስቲያን ትልቁ ተልእኮ የቤተ ክርስቲያንን ትልቁ መስራች መሪ መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስን እንዴት አድርገን እንጠቀመው? እሺ፣ ተባረክ ወንድሜ። ትልቅ ጥሩ ጥያቄ ነው የጠየቀኝ። ቅድም መነሻዬ ላይ እንድታስታውሱ እፈልጋለሁ። ይሄ ነገር እኔ የምናገረው ከራሴ ልምድ ነው እንጂ ይሄ ብቻ ነው መንገዱ ማለት አይደለም ብያቸዋለሁ። መጀመሪያ ላይ ይቅርታ እንድታረጉልኝ ይሄ እኔ ራሴ የተለማመድሁት ነው። እንደዚህም አይነት አገልግሎት አለ ወይ እንድትሉ ነው እንጂ በዚህ ብቻ ነው ማለት አይደለም ብያቸዋለሁ። እንግዲህ ስለ መንፈስ ቅዱስ ምንድን ነው የምናገረው? ለምሳሌ እኔ የአንድ ቤተክርስቲያን አጥቢያ ስብከተ ወንጌል ኃላፊ ነበርኩ እና የትም ሄጄ ከሌላ ጉባኤ ወይም ከፕሮቴስታንት ጉባኤ ተካፍዬ አላቅም ነበር እና ይሄ ወንጌል ወደ ህይወቴ ሲመጣ በጣም ነው ህይወቴን የለወጠው እና ይሄ በመንፈስ ቅዱስ ካልሆነ በሰው ሐሳብ፣ በሰው ችሎታ፣ በሰው አሰራር ሊሆን አይችልም። ወንጌል የሰበከልኝ የዚያው የራሴ ቤተክርስቲያን ሰው ነው። ከዚያ 12 ነው 20 ሆነ
ጸሎት ነበረን። እዚያው ለአንድ ሳምንት ያህል ጸሎት ነበረን እና በጸሎታችን ጊዜ በጣም የሚሰማን የእግዚአብሔር ፍቅር ነበር። ሌላ ነገር አላስታውስም። በቃ ፍቅር ብቻ ነው በውስጣችን የሚነደው። ይሄን ፍቅር ማን አቀጣጠለው? መንፈስ ቅዱስ ካልሆነ ይነድ ነበር እንደ እሳት እና ለአንድ ሳምንት ያህል ስንቀመጥ ምንም ዓለም ውስጥ እንዳልነበርን አስታውሳለሁ። ሌላ ዓለም ውስጥ ትዝ እንደማይልን ሌላ ዓለም ውስጥ ገብተን እንደነበር እና ከዚያ ስንወጣ ደግሞ የሆነው ነገር በጣም አስገራሚ ነበር። ወጠን ወደ የቤታችን ስንሄድ ታክሲ ውስጥ ስንገባ ሰው እየጮኸ ይወጣ ነበር። ማለት አብሮ መቀመጥ የሚችል ሰው ራሱ አልነበረም። በቃ ውጡልን እያለ እኔ በተለይ ለሁላችንም በተለያየ አቅጣጫ እንሄድ ነው። ግን እኔ ራሱ ሲሄድ ከታክሲ ላይ ሁሉ ውረድልን እያለ ወያላ እየጎተተ ያወረደበት ጊዜ ነበር። ግን ምን እንደሆነ አይገባኝም ነበር። እኔ አላውቅም ለምንድን ነው እንደዚህ የሚያደርጉኝ ነው ብለው ከራከር የነበረው እንጂ ነገሩ በኋላ ነው የገባኝ። ሄጄ ቤተክርስቲያን ሁሉ ስቆም ማለት ያው የስብከት ወንጌል ኃላፊ ስለሆን መድረክ ላይ ስቆም ሰው ፊቱን ይሸፍን ነበር እና ምን ሆኖ ነው ይሄ ሰውዬ እንደዚህ ሆነው? ለምንድን ነው ፊቱ እንደዚህ ሆነው እያሉ ፊታቸውን ሸፍነው አያቸዋለሁ። ከዚያ ይሄ ፑልፒቱን አምጥቼ ሌላ ድምፅ ማጉያ ላወጣ ሲሄድ ሰው ተነስቶ ሄደዋል። ይሄ ነገር ምንድን ነው? ግራው እስኪገባይ ድረስ ማለት ነው። እና ወደ ተለያየ ቤት ቦታ ሲሄድ እንደዚህ በጣም ይቸገር ነበር። በቃ ይሄን ሰው አውርዱልን ማየት አንፈልግም የሚል ወደ ሆነ ቦታ ስሄድ ዝም ብሎ በቃ ሰው ይጮሃል፣ ሴቶች ይጮሃሉ፣ ወንዶች ይጮሃሉ፣ ዋይ ዋይ ይላሉ። እኔ ግራ ገባኝና ምንድን ነው የሆንኩት ዘንድሮ እያልኩ አንድ ወንድሜን ጠየቅኩት። እንደዚህ እኔ እኮ በጣም ምንም መቆም አልቻልኩም፣ ሰው እኮ ሊያስጠግረኝ አልቻለም፣ ምን ሆኜ ነው ምናምን ብዬ ስጠይቀው አይ ይሄ እኮ አንተ በእግዚአብሔር ፊት ስለቆየህ የእግዚአብሔር ሞገስ ሊሆን ይችላል እና ሰይጣን ነው በናዝሬቱ በኢየሱስ ስም በለው አለኝ። ነው እንዲህ አልሁና እንደዚያማ ከሆነ አልሁና በጣም በደስታ በቃ እዚያ ጉባኤው እስኪደርስ ነበር የቸኮልሁት እና ማታ ጉባኤ ላይ እንደዚህ ሰው ሲጫጫህ ከዚያ በናዝሬቱ በኢየሱስ ስም ብዬ በድምፅ ማጉያ ያው አልሁኝ። ከዚያ እንደዚያ ስል ሰው አጋንንት ሳይሆን ሰው እየወጣ ሄደ እየጮኸ ማለት ነው። ምንድን ነው ይሄ ነገር? አጋንንቱ አይደለም የወጣው ሰው ነው ወጥቶ ከጉባኤ ሄደብኝና ከዚያ ጠዋት ተከሰስኩ። እንደ ጴንጤ በኢየሱስ ስም ይላል ተባለ። ከዚያ አለቃው ምንድን ነው ያልከው ትናንትና ምናምን ሲሉኝ አጋንንት እዚህ ቤተክርስቲያን ገብቶ በኢየሱስ ስም ስለው ያው ሴቶቹ እየሮጡ ወጡ አልኳቸው። ከዚያ አይ በግዕዝ በለው አሉኝ። በግዕዝ ጻ መንፈስ ርኩስ በስሙ ለእግዚእነ ኢየሱስ ክርስቶስ በላል። ማን ነው ይሄን ያደረገው? እኔ ነኝ ወይ? እኔ አይደለሁም፣ እግዚአብሔር ነው ይሄን ያደረገው። እና እግዚአብሔር ልባችን ሰፊ ከሆነ እና ካመንን መንፈስ ቅዱስን ቦታ አይወስነውም አይገድበውም ብዬ አምናለሁ። እኛ ልባችን ከእግዚአብሔር ጋር ያለው ሁኔታ ነው ወሳኙ ነገር። እግዚአብሔር ከኛ ጋር ያለው ሁኔታ ነው። እኛ ደግሞ ያለን ቁርጠኝነትና እምነት ነው እግዚአብሔርን እንዲንቀሳቀስ የሚያደርገው ብዬ አስባለሁ። ስለዚህ ይህን ቸል አትበል፣ ለማን እንደሚገባው መርምር፣ እንደገና ደግሞ ለመሆን ወስን። ድጓ ቤት ጾመ ድጓ መማር አትችልም። ምክንያቱም እኛም 12 ዓመት ተምረነው በደንብ አልያዝነውም። ምንም እንደዚያ መሆን አያስፈልግም። ግን መጽሐፍትን ለምሳሌ ከዚያ የጸሎት መጽሐፍ ከነበረ ከዚያ ላይ መነሻ ይኖራል። ማለት አንድን ሰው ወደ ሙስሊሞች ስትሄድ ለሙስሊሞች የሚሆን ነገር ከቁርአን ውስጥ ታገኛለህ።
ወደ ተለያዩ የካልቸር ያላቸው ህዝቦች ስትሄድ ከዚያ መነሻቸውን ማግኘት ይቻላል። ግን እኔ የምናገረው ለኦርቶዶክስ ቤተክርስቲያን ሰው ስትሰብክ ግን ኦርቶዶክስ እጃቸው ላይ የያዙት መጽሐፍ አለ። ያንን መጽሐፍ ብትገልጠው ስለ ኢየሱስ ክርስቶስ ይናገራል። ድጓ ቤት መሄድ አይጠበቅብህም። ጾመ ድጓ መማር አይጠበቅብህም። እነሱ የያዙት የጸሎት መጽሐፍ ላይ ግን ስለ ኢየሱስ ክርስቶስ የሚናገር ስለ አዳኝነቱ ይናገራል። መነሻ ማድረግ ይቻላል። እሱን ደግሞ ስናገር ይሄንን እኔ የራሴን ልምድ ነው እንጂ ሁሉም ነገር በእኔ እንደኔ ይሆናል ማለት እንዳልሆነ እንድታውቁልኝ ብዬ ነው። ልምዴን ለማካፈል ነው የመጣሁት እንጂ እንደዚህ አድርጉ ማለት አይደለም። አመሰግናለሁ። አዎ በተለይ ሁላችንም እንድናውቀው የሚያስፈልገው እኛ በወንጌል የምናምን ኢየሱስ ክርስቶስ ብቻ ያድናል፣ ሌላ መንገድ የለም የምንል እንዴት አድርገን ህዝባችንን መድረስ እንችላለን? በተለይ የኢትዮጵያና የኤርትራ ህዝብ ማጆሪቲው በኦርቶዶክስ ቤተክርስቲያን እና በእስላም እምነት ውስጥ ያለ ነው እና አሁንም በወንጌላውያኖች እንኳን አሁን በፕሮቴስታንት እንኳን የቆዩ አሁን እንደነ ሜቶዲስት አይነት ዝም ብለው ከቤተሰብ የተወራረሰ ጌታን የማያውቁ ሰዎች አሉ። ሃይማኖት ሳይሆን እንዴት አድርገን ሰዎች በግላቸው ጌታ ኢየሱስ ክርስቶስን ይቀበሉ? ለምን? የሚያድነው ከክርስቶስ ጋር መሆን ነው፣ በመንገዱ መሆን ነው። ጌታን እንደ ግል አድርገን ካልተቀበልን መንገዱ ላይ ልንሆን አንችልም። እሱ መንገድ ነው፣ ህይወት ነው። ስለዚህ የቤተ ክርስቲያን ዋናው ኃላፊነቷ ወንጌልን ማድረስ ነው። ይህንን ወንጌል በሁሉ ቦታ ለሰው ሁሉ ማድረስ ነው። እኛ ደግሞ አሁን ያለንበት ሁኔታ በኤርትራም ሄዳችሁ ብትመለከቱ፣ በኢትዮጵያም ሄዳችሁ ብትመለከቱ በቤተሰቦቻችን መካከል ጌታ ኢየሱስ ክርስቶስን እንደ ግል መድኃኒታቸው አድርገው ያልተቀበሉ ግን በጣም የሃይማኖት መንፈስ ያላቸው፣ ቅድም ወንድሜ እንደተናገረው በጣም እግዚአብሔርን የሚፈልጉ የሚፈሩ፣ ብዙ ስራ የሚሰሩ፣ ብዙ ምጽዋት የሚያመጡ፣ በስራቸው የእግዚአብሔር መንግስትን የሚወርሱ የሚመስላቸው ከኦርቶዶክስ ቤተክርስቲያን ቤተሰቦቻችን አሉ። እኛ የምንፈልገው ወደ መንገዱ ውስጥ እንዲገቡ ነው። ለምን? ኢየሱስ መንገድ ነው። እኛም የመጣነው ወደዛ ነው እና ይሄንን ልምምድ እንዴት አድርገን ወንጌልን ለእንደነዚህ አይነት ወገኖች እንድረስ ለማለት ነው እና የወንድማችንን ልምምድ እንዲያካፍለን ያደረግነው እና እሱም ተናግሯል። የተለያየ ልምምድ ሊኖረን ይችላል፣ ግን ማራናታ ቤተክርስቲያን ግዴታ አለባት ሰዎች ወደ ክርስቶስ ኢየሱስ እንዲመጡ። እግዚአብሔር ይመስገን እና እግዚአብሔር ይባርክህ። ጥያቄ ካላችሁ ጥሩ ነው መሰረቱን ማወቁ እና እኔ ከጥቂት ጊዜ በፊት አንድ ወንድም እዚህ ሀገር አረፉና ማርያም ቤተክርስቲያን ሄጄ ነበር። ከቀብር በኋላ አልቅሼ ነው የወጣሁት። ወገኖች ሆይ ማለት ያለው ህዝብ ሰው በኢየሱስ ክርስቶስ ካልሆነ በስተቀር የእግዚአብሔርን መንግስት ሊያይ አይችልም እና የተሰበከው ስብከትና ያ ህዝቡ አቀባበሉን ሳይ አልቅሼ ነው የወጣሁት። እንዴት አድርገን ይህንን ህዝብ ወንጌልን እናድርስለት በሚል ነው እና እግዚአብሔር ይባርከው ወንድማችን። ጥያቄ ካላችሁ መልካም፣ ካልሆነ አንድ ክላስ አለኝ። እሺ አይነቱ እሺ፣ ይቅርታ መሀል ላይ የገባሁት ወንድሜ። በጣም ቲቺንግህን በጣም ነው የወደድኩት። በጣም የሚጠቅመን ነገር ነው። የተወሰኑ ጥያቄዎች አሉኝ፣ ግን የምትችለውን መልስ። ግን አንድ ጥያቄ ምንድን ነው፣ አንዳንዶቻችን ምንም ብዙ ኖሌጁ የለንም የዛ ኦርቶዶክሱ እና ጥሩ ነው በጣም የምታስተምረን ዲቴል መሆኑ በጣም ጥሩ ነው። እና ጥያቄ አንዱ ምንድን ነው፣ ኦርቶዶክስ ቸርች ወንጌሉን ዲፋይን ስታደርገው እንዴት ነው ዲፋይን የምታደርገው? ላይክ ወንጌሉ ለምሳሌ ወንጌሉ እንደዚህ ነው ተብሎ በአንድ ፓራግራፍ ሰው ዲፋይን ቢያደርገው እንዴት ነው ዲፋይን የሚያደርጉት? አንዱ ጥያቄ።
የምትችለው መልስ ጥያቄዎችን ልበላቸው ኩዊክሊ። ሌላ ደግሞ የእግዚአብሔር ቃል ሰፊሸንት ነው በቂ ነው ይላል ለሳልቬሽን እና እዛ ላይ ያላቸው አመለካከት ምንድን ነው? ከእግዚአብሔር ቃል ውጭ ከእግዚአብሔር ቃል ትራዲሽን እና የእግዚአብሔር ቃል የመቀላቀል ነገር ያለ ይመስለኛል እና እሱ ላይ ያላቸው አመለካከት ማወቁ ለዊትነሲንግ ይረዳል። ሌላው ጥያቄ ደግሞ በተለይ ብዙ ጊዜ ከኦርቶዶክስ ሰዎች ሲከራከሩ የምሰማው በሜሪ ጉዳይ ነው እና ለሜሪ ለማርያም መጸለይ ይጸለያል ወይ? በማርያም ላይ ያላቸው ነገር ከስክሪፕቸር ጋር ከእግዚአብሔር ቃል ጋር እንዴት ነው እንትናቸው እና እንዴት ነውስ ሊመሰከርላቸው የሚገባው ጥሩ የሚሆነው? እንዳልከው ሂስትሪ ነገሩን ማወቁ በጣም በጣም እንትን ያደርገናል፣ ኮምፓሽኔት እንድንሆን ያደርገናል። አንደርስታንድ አድርገንም ቀስ ብለን እንድንመሰክርላቸው ይረዳናል። እና የመጨረሻው ጥያቄ የምትችለውን መልስ። ይሄ መጽሐፍ ቅዱሳችን የኛ እና የነሱ ይለያያል። አሚን የተወሰነ ጭማሪ ያለበት ይመስለኛል እና እሱ ላይ ካኖናይዝ ሲደረግ እሱ ላይ ያላቸው አመለካከት የእሱ ዲፍረንስ ምንድን ነው? እነሱ የሚሉት ምንድን ነው? ስለሱ ማለት የምትችለው ነገር ካለ የፈለግከውን መልስ። የመጀመሪያው ጥያቄ ወንጌሉን ዲፋይን ቢያደርጉት ምን ብለው ዲፋይን ያሉት? እግዚአብሔር ይሄ ወንጌል እንደዚህ ነው ቢሉ ምንድን ነው የሚሉት? ማለቴ እኛ አሁን ወንጌል ቢሉን ወንጌል ክርስቶስ ኢየሱስ ስለ ኃጢአታችን ሞተ፣ ተነሳ፣ በእሱ የሚያምን ሁሉ ይጸድቃል፣ ወንጌሉ በቂ ነው፣ ያው ቃሉ ለሳልቬሽን ሁሉ በቂ እንደሆነ ይናገራል። እነሱ ያን እንዴት ነው የሚያዩት? ምክንያቱም ሌላ ትራዲሽን የመጨመር ነገር ስላለ ብዬ ነው። በጣም ጥሩ። እሺ እኔ እንግዲህ እንደተረዳሁት ወንጌል የምስራች ነው። ወንጌል የምስራች ነው እና ይሄ የምስራች ደግሞ ለማን ነው? ለኃጢአተኞች፣ ለአይሁድም የምስራች ነው፣ ለአህዛብም የምስራች ነው። ከአይሁድም ከአህዛብም ነፃ ነን ለሚሉ ማለት እውቀት አለን ለሚሉም የምስራች ነው። ስለዚህ ወንጌልን በተጻፈው መሰረት እኔ እንግዲህ በቤተ ክርስቲያን መጻሕፍት ላይ ስለ ወንጌል ብቻ በተጻፉት ላይ ወንጌል በትክክል ተጽፏል። አንዳንድ አባቶች በትክክል ተናግረውታል። ግን ያ ነገር አይነገርም ነው ትልቁ ጥያቄ። ያ ነገር ወደ አደባባይ አልወጣም፣ ወደ ህዝቡ አልደረሰም። ህዝቡ አሁንም የሚከተለው ልማዱን፣ ባህሉን መጀመሪያ ሳስታውሳችሁ ኩሽ፣ ሴምና እስራኤል መጠው ልማዳቸውን እንዴት እንደሆነ ያንን ልማዳቸውን አንደኛ አልተውትም። ስለዚህ የሚሰበከው ልማዱ ነው እና ከዚህ ልማድ ወንጌልን ነፃ ማውጣት ነው እንግዲህ የኔ አገልግሎት። የኔ አገልግሎት ወንጌልን ከዚህ ልማድ ነፃ ማውጣት። መጀመሪያ ወንጌል ነፃ ማውጣት አለበት ማለት ነው። ብቻውን መቆም የሚችል ነው። ብቻውን የሚያድን ነው። ምንም ሳያግዘው ብቻውን የእግዚአብሔር ኃይል ነው። ስለዚህ ከእንደዚህ አይነት ልማዶችና አስተሳሰቦች ሁሉ ነፃ መሆን አለበት። አንዱ ይሄ ነው። ሌላው እነዚህን ሰዎች እንዴት መድረስ ይቻላል ነው አይደል ያልከኝ? ሁለተኛው ጥያቄ እውቀት ኢምፖርታንት ነው ለመድረስ የምታስተምረው። እነዚህ ሰዎች ልማድም ባዕድ አምልኮም ወንጌልም ነው ያላቸው። እንግዲህ በእነሱ መረዳት ማለት ነው። በአንተ መረዳት ሳይሆን በእኔና በአንተ መረዳት፣ በእነሱ መረዳት
ስለዚህ ሶስት ነገር ይዘዋል። ልማድ አላቸው፣ ወንጌል አላቸው፣ እንደገና ባዕድ አምልኮ አላቸው። ወንጌሉን ለይተህ እነሱ ከያዙት ውስጥ ለይተህ ለምን አታሳያቸውም ነው። አሁን በዚህ ምን ያህል ውጤታማ ነህ ካልከኝ የኔ ስራ ሳይሆን የእግዚአብሔር ስራ ነው። ይሄ እውነት ለሁሉም እንደዚህ አይደለም። በኃይል ወንጌል የሚሰብካል፣ በእግዚአብሔር ድንቅ አሰራር ወንጌል የሚሰብካል። አገልግሎት ልዩ ልዩ ነው። ግን እኔ ልምዴን ለመናገር ለኦርቶዶክስ ቤተክርስቲያን ካለው እጁ ላይ ተነስተህ በእጁ ላይ አሁን እኮ አንድ ኦርቶዶክስ ብትጠይቀው እስቲ መጽሐፍህን አምጣው ብለህ ብትገልጠው መጽሐፉ ላይ ስለ ኢየሱስ ክርስቶስ ይናገራል። እና እኔ ለምሳሌ የሚሄደው አሁን ከ10ቱ ትእዛዛት እጀምራለሁ። 10ቱ ትእዛዛት አትስረቅ፣ አትግደል፣ አታመንዝር፣ በሐሰት አትመኝ ይላል። ተመኝተህ ታውቃለህ ወይ አንተ? አዎ ተመኝቻለሁ። አመንዝረህ ታውቃለህ? አዎ አመንዝሬያለሁ። ካመነዘርህ እኮ አታመንዝር እኮ አመንዝራውና አመንዝራይቱ ይገደሉ ነው የሚለው እና መሞት ነው ያለብህ እንጂ ጠላና ዳቦ እኮ አይደለም የምታቀርበው። ለኃጢአትህ ጠላና ዳቦ አቅርብ የሚል መች አለ? መጽሐፍ ቅዱስ የሚለው ይገደል ነው የሚለው። ስለዚህ መሞት ነው እኮ ያለብህ እንጂ እንደዚህ አይነቱን ወንጀል በጠላና በዳቦ ልትቀይረው አትችልም። የት አለ እንደዚህ የሚል? ስለዚህ እግዚአብሔር ቃል ይላል አይልም የሚለው ላይ ፈርም እምነት አላቸው ማለት ነው። በቃሉ ላይ ስታሳያቸው አታመንዝር የሚለውን ቃል ከመጽሐፍ ቅዱስ ይቀበላሉ። ኦኬ ሌላም ነገር ይቀበላሉ። አንተ ካመነዘርህ አመንዝራውና አመንዝራይቱ ይገደሉ ነው የሚለው። ስለዚህ መሞት አለብህ። አልሞትም ካልህ ግን ስላንተ የሞተውን ክርስቶስን መቀበል አለብህ፣ በሱ ማመን አለብህ። ምክንያቱም እሱ የሕግ ፍጻሜ ነው። ምክንያቱም እሱ አታመንዝር ለሚለው ሕግ ሰዎች ሁሉ በማመንዘራቸው በእግዚአብሔር ፊት ተከሰዋል። ከእግዚአብሔር ፍርድ በታች ናችሁ። ከዚህ ፍርድ ነፃ ለመውጣት ግን ስላንተ ሕግን የፈጸመውን ክርስቶስን ማመን ነው። በሕግ ድናለሁ ካልህ ሂድ፣ ማንም አይከለክልህ። ግን እንደማትድን ደግሞ ራስህ ታውቀዋለህ። አይ አታመንዝር የሚል መጽሐፍ ይዘዋል እዚያ ጋር። አንተ ከፍተህ ብታየው ይናገራል። ኢየሱስ ክርስቶስ ስለ ኃጢአቴ ሞተ የሚል እዚያ ውስጥ ታገኛለህ አለ። አሁን እንደው ነገ ሄደህ ሞክር እስኪ። ወንጌሉ ነው አንድ አለ መጽሐፍ ወደ ቤተ ክርስቲያን የሚሄድ ሰው የጸሎት መጽሐፍህን አሳየኝ ብለህ ግለጠው። እዚያ ጋር ክርስቶስ ስለ እኔ ሞተ የሚል አለ እዚያ ውስጥ፣ እዚያ መጽሐፍ ውስጥ። ግን እዚህ ላይ እንደው አንድ ትንሽ ቅድ ከጠየቁት ጋር አብሮ እንትን እንድታደርገው፣ ለምሳሌ አሁን የጸሎት መጽሐፋቸው ከሆነ ለምሳሌ አሁን የማርያም ኢሹ ሲነሳ የጸሎታቸው ላይ የእግዚአብሔር ቃል ነው ሪፈር ማድረግ ያለብን አለ። ልክ ነህ አንተ የምትለው። እነሱ ራሳቸው ጸሎታቸው ላይ ያለውን እንኳን ያው አለ እዛ ላይ እንደሱ የሚል ነው የምትለኝ። ለምሳሌ የማርያም ጉዳይ ሲነሳ መጽሐፍ ቅዱስ ግልጽ ነውና አሁን ለምሳሌ በሱ ረገድ እንደው ትንሽ እንትን ብትል እንዴት አሁን መጽሐፍ ቅዱስ ላይ አልተጻፈም ማርያምን ቬነሬት እንድናደርግና ሴንቶችን እንድናደርግ። አሁን አንተ ሄደህ ማርያምን በጣም ከራሱ በላይ ከእግዚአብሔር በላይ የሚወድን ሰው ሄደህ ስለ ማርያም መጋጨት ያለብህ አይመስለኝም። ነው አይ ነው። ምክንያቱም አዳኙ ሰው የሚድነው የእግዚአብሔርን ቃል ሲሰማ ነው። ልክ ነው። እምነት ከመስማት ነው፣ መስማትም ደግሞ በእግዚአብሔር ቃል ነው እንጂ በእኛ ችሎታ በአንተ ክርክር የሚድን ሰው የለም። ስለ ማርያም ሄደህ ብትከራከር አንድም ሰው አይድንም። ግን ቃሉን ብትሰብክ ግን ቃሉ ያድናል። ቃሉ ነፃ ያወጣል። 100% ማለት ነው። ስለዚህ ያ ኢሹ ቢነሳም ወደ ቃሉ። ስለዚህ አንተ ሄደህ ደርሰህ ከማርያም ጋር መደባደብ የለብህም። ምክንያቱም ተጣልተህ ነው የምትመጣው። ግን ስለ ማርያም ከመከራከር ይልቅ የእግዚአብሔርን ቃል አውጥተህ
እሱ መጽሐፍ ላይ ያለውንና መጽሐፍ ቅዱስ ላይ ያለውን እያስተያየህ ብትገልጸው መንፈስ ቅዱስ ይረዳዋል ማለት ነው ያን ሰው። ስለዚህ ቃሉን ከተቀበለ ቃሉ ያድነዋል። ቃሉ ደግሞ ከሁሉም ነው የሚያድን። ከኃጢአት ያድናል፣ ከሐሰት ያድናል፣ ከልዩ ልዩ እንግዳ ትምህርቶች ሁሉ ያድናል። እና ቃሉ ብቻውን ነፃ ማውጣት የሚችል ኃይል አለው ማለት ነው ቃሉ። እና ሄደህ አሁን ማርያም ታማልዳለች አታማልድም ክርክር ብትገጥም እንደው ትልቅ ሞኝነት ነው ብዬ አስባለሁ። እኔ ይቅርታ እንደዚያ ውጤታማ የሆናችሁ ሰዎች ትኖራለህ። አይ እኔ እንደሱ አይነት እሹ አለብኝ ብዬ ሳይሆን ሰዎች ሲነጋገሩ ስለምሰማ ያ ኢሹ ጋር ስለሚኬድ ብዙ ጊዜ ምንድን ነው ዋይዝ ቲንግ ቱ ዱ ምንድን ነው ለማለት ነው እንጂ የለም። አሁን አንድ ሰው ምርኩዝ ቢይዝ የያዘውን ብትር ከመንጠቅ በፊት ሌላ የሚደገፈው ማየት መስጠት አለብን ማለት ነው። እና እንደ ዋና ህይወቱ አድርጎ የያዘውን ነገር ሂደህ ብትመታው ምንም አይሆንም። ግን የእግዚአብሔርን ቃል ጌታ ኢየሱስ ምን አደረገ? ጌታ ኢየሱስ እኮ የእግዚአብሔርን መንግስት ነው የሰበከው እና ከአይሁድ ጋር በራሳቸው ጉዳይና በራሳቸው ባህል ላይ ብዙ ክርክር አላደረገም። ሐዋርያትም ክርስቶስን ነው የሰበኩት እና ክርስቶስ በጣም የሚያድን ኃይል አለው። አሜን። ስለዚህ ባህልን፣ ካልቸርን ሁሉ ማንኛውንም ኃይል በቃ አንድ ሰው አንድ ሺህ ጥያቄ ለመመለስ ከመሞከር ይልቅ አንድ መልስ መመለስ ያስፈልጋል። አንዱን ክርስቶስን ሲያውቅ እኮ ለሁሉም መልስ ይሰጥና በቃ አንተ ታርፋለህ ማለት ነው። ስለዚህ ሄደህ ስለ ማርያም አማላጅነት ለምን ትከራከራለህ? ሰዎች እኮ ቃሉ ሲገባቸው እኮ ራሳቸው ያውቁታል። እንግዲህ እኔ እንደዚያ ነው የማስበው። እኔ ሁሉ በትክክል ላልናገር እችላለሁ። የራሴን ልምድ ስለሆነ የምናገረው አስቀድሜ ደጋግሜ እናገራለሁ። በጣም ጥሩ ነው። እግዚአብሔር ይባርክህ። በጣም ጥሩ ነው። ጌታ ይባርካቸው። አይነቱም ጌታ ይባርክ። ትልቅ ጥያቄ ነው። እኛ ዋናው ሰዎች የእግዚአብሔርን ቃል አውቀው ወደ እግዚአብሔር መንግስት እንዲገቡ ነው የተጠራ ነው። እንደ ቤተ ክርስቲያንም እንደ ኢየሱስ ክርስቶስ አካል የተጠራ ነው። ያ ነው የዳንበትን ይሄን እውነት ይህንን የምስራች እንዴት አድርገን እንናገራለን? መናም በሌላ በማንም የለም። ለሰዎች እንድንበት ዘንድ የሚገባ ስም ከሰማይ በታች ምንም የለም ይላልና እግዚአብሔር ይባርክ ወንድማችን። እኛም የተከበብነው በእንደዛ ስለሆነ አንዳንድ ጊዜ ያሳዝነኛል። ሰዎች በየዋህነት በቃ የደህንነት ነገር ስለማይገባቸው የሚያደርጉት ነገር ህይወታቸውን እንኳን አሳልፈው ሲሰጡ ሳይ የዳነላቸውን አለማወቃቸው ደግሞ ያሳዝናል በጣም። እና እኛ ቤተሰቦቻችንም በሀገራችን ያለውም ህዝብ እንደዛ ስለሆነ ይህንን የምስራች ወንጌል እንዴት እንናገር በሚል ነውና እግዚአብሔር ይባርክ ስለነበረው በተለይ መሰረታዊ የሆነውን የኦርቶዶክስ ቤተክርስቲያን አጀማመር ስላስተማርከን ጌታ ይባርክህ። አንድ ይቀረዋል፣ ሐሙስ ትመጣልናለህ። እግዚአብሔር ይባርክህ እና ሞር ደግሞ ከዛ እንቀጥላለን። ጌታ የተመሰገነ ይሁን። ነገ ደግሞ እንዲሁ እንቀጥላለን። ነገ በ7 ሰዓት አለን። ጠዋት ዛሬ ቸርች ነበርኩ እስከ 1 o'clock ድረስ ማንም አልመጣም። ከቻላችሁ